ነገሮች ስላላማራቸው የኔ መርማሪዎች እዚህ ቤት ላይ እንደገቡ ስራዎችን ሲሰሩ ነበር የነበር። በነፍስ እኮ ተረፈ አይደል? ለምን ተረፍክ ነው አሁን እየጠየቅከው ያለው ወይስ ምንድን? ሞታችኋል ማለት እኮ ነው። በቃ ሞታችኋል። የድምፅ መቅጃ ተገኝቷል። አዎ ይሄ ቤት ወይ በቃ እሺ፣ እሷን ዞር አድርጓትና እኛ ማውራት እንችላለን። በቃ እኔ ባውቀው ምን ችግር አለው? ቆይ እናትህ አይደለሁም? ከኔ ውጭ የምታማክረው ሰው አለ? የሚደርስልህ ሰው አለ? የት ነበርኩኝ በሰዓቱ? ለምንድን ነው እኔ ጋር ያልተደወለው? ለምንድን ነው እኔ ያልተጠበቅኩትኝ? እንዴት ነው ያለ እኔ እንደዚህ የሚሽኖች ልጅ ስራ ነው እንዲየሞትክ ነው ስራ የምትሰራ? እማይልሻም ቤተሰብ ማወቅ ያለባቸው ደረጃዎች አሉ። የማያውቀው ነገር አለ። ገና ለሷ ደርሳለሁ ብሎ ነው አይደል? እንዲሆነው እንደ ድሮ የኔ ሰው ደጅ ጠርጌ ነው። ምን ያህል ታምናታለህ ፍቅረኛህን? የኔ 100% ማምናት። በጣም አሪፍ ልጅ ናት። በጣም ጥሩ ልጅ ናት። ታግቷል፣ እንደታገተ ምናምን ነው የምናውቀው። ታግቷል ተብሎ ግን እዛ ቦታ ላይ እንዴት ሊገኝ እንዴት ሊታይ ቻለ? እንዴትስ በግልጽ ሊንቀሳቀስ ቻለ? አትናገርም እንዴ? ምንድነው ችግር? ለምንድን ነው ያልተናገርከው በሰዓቱ? ፊት ለፊቴ ተቀምጣ ፊት ለፊቴ ያ ሁሉ ነገር ስታደርግ የነበረች ሴት እኔ ይሄንን ነገር አልናገርም። አሁን በቃ እህቴን በገሃድ እያልከኝ ያለው ዋና ወንጀለኛ አለቃክ ፊት ለፊቴ ተቀምጣ አሁን የምነግር ነገር ማለት ነው በጣም ወሳኝ ነገር ነው። እኔ እንዴት ልበልህ? እንዴት ሆኖ ነው እሱ አለቃ ልትሆን የምትችለው? እንዴት ሆኖ ነው አለቃ ልትሆን የምትችለው? ሰዎቹ አደገኛ ሰዎች ናቸው እኮ። በሰው ደም እኮ ነው ሲታጠቡ የሚውሉ። ለምን እኔ እንደዚህ ከምታስጨንቀኝ እናንተ በቃ እንደዚህ ይዛችሁ ልታቆዩኝ አልመሰለኝም። በቃ የምትለቁኝ ነው የመሰለኝ። ስለዚህ ምንድነው የምንለቅህ? ምንድነው የምታወራው አንተ ሰውዬ? ምንድነው የምትለኝ? ለኛም በደንብ ነበር የሚከፍሉን። በምን እንደሆነ ባናቅም ይከፍሉናል። ስለተቀበሉ ለምን ነው የሚከፍሏችሁ? አላቅም። በጣም ብዙ ብር ነው የሚያስገቡልን። አሁን ያልከው አንተ ውሻ አይንሽ ይመጋኛል። አንቺ እዚህ ምን ትሰሪያለሽ? ምንድነው እዚህ ቤት ውስጥ የሁላ ሰው ይሰራል? ምን ትሰሪያለሽ? እኔ ነኝ የምገልህ ሰኖይ። ማን አንቺ? የማን ምንድነው እየተፈጠረ? ምንድነው የምረጋጋው? ምንድነው ምን ይዤ ነው የምረጋጋው? ተረጋጊና ለምንድን ነው ዝም የሚለኝ? ተነሳ አንተ ሰው ያወራልን። መሞቻሽን እያቀረብሽ ነው። በጣም ምን አይነት ራስ መሞቻሽን እያፋጠንሽ ነው። እንዳትነኩት ወንጀል አቁሙ። ከዛ በኋላ ኦልሞስት 3 የሚሆኑ ቅያሶችን በእግሩ ነው የሚሄደው። ምንድነው እዚህ ቤት የምትሰሪው? ምንድነው እዚህ ምንድነው የምትሰሪው? ምንድነው የምትሰሪው? ገዛ ቤት መጥተህ ትላለህ እንዴ? የእሱ ቤት አይደል እንዴ? አንተ በእናትህ ውጭ ነው ያውራኝ። ውጣ ከቤቴ። እንዴት ነው ወንድ ልጅ አይደለህ? እንደዚህ ብለህ ቁጭ የምትለው አንተ? የሰራኸው ነገር አለ? ማን ስለምን ወንጀለኛ ሆንክ? አዎ አይደለ? ሌላ እኔ ራሱ ገለሃለሁ። እሺ ወንጀለኛ አይደለም ይናፋት። ለምንድን ነው የማመሳሰለው? ጀመሪ እኮ አለማውራትም መፍትሄ ነው። ያስገድደኛል። ወንጀለኛ በህግ በኩል ለመጣኸው እኮ ስለኔም ለማወቅ አይደለም። ወንድሜ ስለዚህ ስለነሱ ጀምር ማንንም የሚያቀለም አይቻልም። ሳውራ ግን ስሙን አላውቀውም ብለህ ነበር። አሁን አስታወስኩት። ቅድም አታውቀውም ነበር፣ አሁን አስታወስከው። ሰዎች ምን እየሰራህ ነው አንተ? ይሄ ምንድነው? እዚህ ፎቶ ይሄ ወንጀል ስር ጭራሽ ተይዛችሁ የተጓተታችሁ። ዛሬ 8 ወር በፊት አንተ በየትኛውም አቅጣጫ በኩል እዛ አካባቢ ላይ ሱቅ አልነበረህ? እንኖረው አንደኛው ላይ ነው። ትልቅ ቤት ነው፣ ግቢው ሰፊ ነው። ማንም መጥቶ ቢኖር የሚያርፍበት ነው። የሚጠብ ነገር የለውም። ቤቱ ትልቅ ነው። ከወጡ በኋላ ከሆነ ያህል ጊዜ በኋላ ከእርሱ ጋር የመገናኘት ድጋሚ መጡ የነበሩ ልጆች ተመልሶ የመምጣት ነገር አለ? ምንም ተመልሶ የሚመጣ ልጅ የለም። አዳዲስ ነው ምን ጊዜም የሚመጣው ነው ነገር የለም። አባቴን እኮ ነው የወሰድከው። አባቴን እኮ ነው እያገትክ ያለው። ከማን ጋር እየተጋጨ እንደሆነ አንተ ራሱ እየገባህ አይደለም መሰለኝ። ፈልገዋለሁ ምንም ነገር ከመፈጠሩ በፊት ሌላ ነገር ውስጥ ከምንገባ አባቴ የምትመልስ ይሻላል። ፈስ እንድጠራው አልፈቀድልህም። በስነ ስርዓት በስሙ ጥራው። ይሄ መድኃኒት ቀማሚ በጅምላ ሰዎችን የሚጨፈጭፍ በዚህ ሰዓት ላይ አላማ ምንድነው? አንተ ቆይ አንተ ማን ነኝ ነው የምትለው? ምንድነው አላማ? ያችሁት አባቴን አግታችሁ ስለወሰዳችሁት ብቻውን ስላገኛችሁት የዛ ቀን መጀመሪያ በእኔ ነው እሺ የተገኘው። የዛ ቀን ለእኔ ሲል ነው። የኔ አባት ወንጀለኛ አይደለም። ገባ? ወንጀለኛ ቢሆን በህግ ነው መጠየቅ ያለበት። ሲጀመር ወንጀለኛ አይደለም። ጭራሽ ወንጀለኛ የኔን አባት ወንጀለኛ። እህቴ መሆን ልታወድ ትንሽ ነው የቀራት። ምክንያቱም እናቷን አታለች፣ አባቷን አታለች።
ቤት ውስጥ ብቻዋን ነው ያለችው። እንኳን እሱን ጥላውን መፍራት አለብህ። እኔ ነኝ እሱን ጥላ የምፈራው? አዎ። ስለዚህ አባትሽን በደንብ አድርገሽ ታውቂዋለሽ ማለት ነው አይደለ? አሳምሬ ነው አባቴ አይደል እንዴ? ለምንድን ነው የማላውቀው? ሰላም ሰላም፣ ውድ የነበልባል ቤተሰቦች እንዴት እንደምን አላችሁ? በያላችሁበት ሰላም ጤና ፍቅር ይስጥልኝ እላለሁ። እውነቱን ለመናገር ከሆነ እኛ ጋር እንኳን ያ ነገር ከራቀን ትንሽ ቆይቷል። የእውነት ይህ ኬዝ ከተጀመረ በኋላ ነገሮች ሁሉ ተዘብራርቀውብናል። ነገሮች ሁሉ እየከበዱ ነው የመጡት። ከዛ በላይ ደግሞ ነገሮችን በጣም ከባድና አስቸጋሪ እየሆነብን ያለው ነገር ደግሞ አሁን ላይ እውነቱን ለመናገር ከሆነ የልዑልን ጤና ካገኘን በኋላ መሆን የነበረበት ነገሮችን መጨረስ፣ ነገሮችን መግደል፣ ነገሮችን መቋጨት የነበረብን ሰዓት ነበር። እውነቴን ነው የምናገረው። በጣም ነገሮችን መቋጨት የነበረብን ሰዓት ነበር። ነገር ግን ነገሮች ተቀያይረው ኬዞችን መግደል በነበረብን ሰዓት ላይ አዳዲስ ኬዞች እየተከፈቱብን ያሉት እውነት ነው። ሰሞኑን እየተፈጠረ ያለው ነገር በጣም ከባድ ነው። ብዙ ሰው በውስጥ መስመር ሊያናግረኝ እየሞከረ በተለያዩ መንገዶችም ከኔ ጋር ያለውን ነገር ለማውራት እየሞከረ ነበር። አንዳንድ ሰው አሁ ጊዜ እየሰጠህን አይደለም፣ የምናወራው ነገር አንተ ጋር እየደረሰ አይደለም የሚባሉ ነገሮች እየመጡ ነው። ነገር ግን በተቻለ መጠን በአሁን ሰዓት ላይ እኔ ከእናንተ ማውራት ወይም ደግሞ ከእናንተ ጋር ልግባባ የምችለው በኮሜንትና በኮሜንት ብቻ ነው። ሀሳብ አስተያየታችሁን እያየውኝ ነው። እናንተ በጻፋችሁት ሀሳብ አስተያየት መሰረት ማድረግ ያለብኝ ነገር እያደረግን ነው። ያንን በምንሰራበት ሰዓት ላይ በዋነኛነት አሁን ላይ እየፈለግነው ያለውን ግለሰብ ደግሞ ታውቁታላችሁ። በዚህ ሰዓት ላይ እየተፈለገ ያለው ግለሰብ የመድኃኒት ቀማሚው የዳንኤል ቀኝ እጅ የሆነ ሰው ነው። ይህ ሰው ደግሞ ታግቶ ነው የሚገኘው። ይህ ሰውን ቶሎ ካልያዝነው ብዙ ነገሮች ሊበላሹ እንደሚችል እናውቃለን። ያንን ነገር እየተፈለገ በነበረበት ሰዓት ላይ ደግሞ አንድ ትልቅ ችግር ተፈጥሯል። የእውነት በሰዓቱ ስሰማ በጣም ነው የደነገጥኩት። እውነቱን ለመናገር አሁን ላይ እዚህ ጋር ተቀምጬ የማወራውም በእናንተ ጸሎት ነው። የእውነት እናንተ ከኛ ጋር ባትሆኑ ኖሮ በዚህ ሰዓት ላይ ትልቅ ሐዘን ውስጥ ትልቅ ጸጸት ውስጥ የምንገባበት ሰዓት ነበር የሚሆነው። ነገር ግን ምን ተፈጠረ ምን ሆነ የሚለው ነገር አሁን ያለውበት ቦታ ላይ ሆነን ተቀምጠን ቁጭ ብለን የምናወራው ነገር ነው። ብዙ ነገሮች ተፈጥሯል። ለምን ይሄ ነገሮች እንደተፈጠሩ ራሱ ለእኔ ግልጽ እየሆነልኝ አይደለም። እውነቱን ለመናገር በተቻለ መጠን ነገሮቹን በጥንቃቄ ነው እየሰራን ያለ ነው። ነገር ግን በጣም ግራ በሚያጋባ ሁኔታ፣ በጣም መናገር በሚከብድ ሁኔታ አንዳንድ ነገሮች ባልጠበቅናቸው መንገዶች እየሄዱ ነው ያሉት። ከትላንት ወዲያ ነው ሌሊት ላይ ተደውሎ ይሄ ነገር የተነገረኝ። ትላንትና ቀን ሙሉ ያሳለፍኩትኝ ሆስፒታል ነው። ቀን ሙሉ ምን ተፈጥሮ ነው ምንድን ነው የሆነው የሚለው ነገር የእውነት በጣም ያሳዝናል። እያንዳንዱ ነገሮች ከደቂቃ በኋላ የምታውቋቸው ይሆናል። ግን በዚሁ አጋጣሚ ውድ ቤተሰቦቼ እንድታውቁትና እንድትረዱት የምፈልገው ነገር ቤተሰቦቼ ብቻ ሳይሆን ጠላቶቼም እንድትሰሙ የምፈልገው ነገር ይሄንን ነገር እስከ መጨረሻው ምንም ቢፈጠር ምንም እንደማላቁመው እንድታውቁ ፈልጋለሁ። በምንም አይነት ሁኔታ ውድ ቤተሰቦቻችን እንግዲህ ከሆስፒታል ወጥቶ ቤት ገብቷል። ያ ግለሰብ ማን ነው? ለምንድን ነው ያ ነገር የደረሰበት የሚለውን ነገር ከደቂቃዎች በኋላ የምናየው ነገር ይሆናል። ሁላችሁም በያላችሁበት ላይክ፣ ሰብስክራይብ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። ሀሳብ አስተያየት ያስፈልገኛል። ሀሳብ አስተያየታችሁን ግለጹልኝ። መልካም ጊዜ፣ መልካም ቆይታ። የእውነት እቺን ያለፉት 2-3 ቀናት በትልቅ ሰቀቀን ያሳለፍነው ከባድ ጊዜ ነበር የነበረው። በመጨረሻም እንግዲህ ፈጣሪ ለቤትህ አብቅቶሃል። የእውነት ምን መናገር እንዳለብኝ አላውቅም። በጣም ተናድጃለሁም፣ በተፈጠረው ነገር በጣም አዝኛለሁም። ብቻ ብዙ ነገር ነው። እስቲ እኔ ሳልሆን አንተ ራስህን አስተዋውቃቸው እስቲ ለተመልካቾች። እሺ፣ ናትናኤል እባላለሁ። ያው
ነበልባል ክሩ አባል ነኝ። ካሜራማን፣ ቪዲዮዎችንም እሰራለሁ። እንደዚሁም ደግሞ ያው ከዛም ያለፉ የክትትልም የምርመራ ስራዎችንም እሰራለሁ። ናቲ እሺ፣ ነገሮችን ቀስ እያለን እናውራና የእውነት እኔ ሆስፒታል ላይም እያለ እዚህም ስንመጣ ምንም ነገር አላወራሁም። እውነቱን ለመናገር ምንም ነገር አላወራሁም። ምክንያቱም እያንዳንዱን ነገር ከተመልካች ጋር አንድ ላይ ተቀምጬ ማውራት ስለፈለግኩኝ ነው ምንም ያላወራሁት። በመጀመሪያ አልተመቸህም? የሚስተካከል ነገር አለ? እስቲ ስለ ጤና ሁኔታ ንገረን። ያው ደህና ነው እግዚአብሔር ይመስገን። እንግዲህ ተርፌያለሁ። ከዚህም የባሰ ብዙ አለ። አሁን ያው ደህና ነኝ። ያን ያህል እንትን ህመም አይሰማኝም። ያን ያህል ብቻ ያው እግዚአብሔር ይመስገን ደህና ነኝ። ዶክተሮቹ እንደተናገሩትና እንደሰማሁትኝ ከሆነ ስቲል ነው ደህና ነኝ የምትልበት ሁኔታ ላይ እንዳሉን ካውቃለሁ። እዚህ ጋር ትሰማኛለህ አይደለ? አሞሃል። ስላመመህ ነገር እያወራነን ያለ ነው። በእኔ ፊት ላይ ስለሆንክ ጠንካራ እንደሆንክ እንዳላመመህ ነገሮችን ቀላል ነገር እንደተፈጠሩ ምንም ማስመሰል አይጠበቅብህም። እንደዛም እንድታስመስል አልፈልግም። ምክንያቱም ከተረፈ በኋላ ሌላ ምን ሆንኩ ብሎ እንዲነግረን የምትፈልገው አይደለም። በነፍስ እኮ ተረፈ አይደል? ለምን ተረፍክ ነው አሁን እየጠየቅከው ያለው ወይስ ምንድን ነው? አይደለም እናቴ፣ ምን መሰለሽ እያመመው እንዳላመመው እየሆነ ነው እያሳየኛለሁ። ዶክተሮች የተናገሩት ነገር በጣም ከባድ ሁኔታ ውስጥ እንዳለ ነው። አሁን ደግሞ እሱን ስጠይቀው ደግሞ የሚለኝ ደህና ነኝ፣ ምንም አልሆንኩም፣ ተሽሎኛል ይለኛል። እግዚአብሔር ይመስገን ነው። ተመስገን ነው። እውነት ነው። ተመስገን ከማለት ውጭ ሌላ ምን ይባላል ታዲያ? ተረፈልኝ፣ እግዚአብሔር አተረፈልኝ እንጂማ እንደናንተ ስራ እንደናንተ ውሎ እንደሱ መሄድማ ቢሆን ዛሬ አጥቼው ነበር ልጄ። መከራዬን በልቼ ለፍቼ ደክሜ ያመጣሁትን እዚህ ደረጃ እስኪደርስ ስንት ዋጋ እንደከፈልኩበት አታውቅም? ስንትና ስንት ዋጋ ከፍዬበታለሁ። ልጅነቴን ያጣሁት ከሱ ጋር ሆኜ ዛሬ ደረሰ ስል አይኑን ሳየው ይኸው ገላገለኝ በምልበት ሰዓት አጉል አርጋችሁ ቁጭ ይበል። ምን አይነት ስራ ውስጥ ነው የከተትከው? ምን ውስጥ ነው የገባችሁት? እኔ ስንቱን ልናገርሽ ማሚዬ። አሁን ምን አለ መሰለሽ፣ እኔ አሁን ነገሩ ምንም እየገባኝ አይደለም። እንዴት እንደዚህ ነገር እንደተፈጠረ፣ እንዴት እንደዚህ እንደሆነ መሳሪያ እስኪተኮስባቸው ድረስ ይህ ሁሉ ነገር እስኪፈጠር ድረስ ምንም ነው። ቆይኛ እያወራ ነው ማታው። በቃ እሱ ያወራ፣ ተናገራ። የሆነውን ነገር የተፈጠረውን ነገር ንገረው። በቃ እኮ ቆይ እንዴ መታከምም ካለብህ ደህና ቦታ እንድትታከም ይናገረው፣ ንገረው። ደህና ነኝ እኮ አሁን እኔ ምን ሆንኩ? ደህና ነኝ፣ ትላንት ጀምሮ ደህና ነኝ ይላል። ይኸው አንድ ሌሊት ሙሉ እንቅልፍ አልተኛ እኮ እያየሁኝ ነው። ዶክተሮቹ በጣም ነው ያስጠነቀቁኝ። ሰው ይሞት የለ እንዴ? ምን ማለት ነው ሰው ይሞት የለ? ምን አይነት ነገር ነው የምታወራው? ነው በቃ ተመስገን ማለት ነው። ተመስገን ማለቱ ትክክል ነው። ፈጣሪ ይመስገን። የእውነት ቤተሰቦች፣ እኔ እያልኩኝ ነበር መጀመሪያም በእናትህ በቤተሰቦች በተመልካቾች እርዳታ በተመልካቾች ጸሎት ባይኖሩ እንደዚህ አይነት ቦታ ላይ አናገኘም ነበር። የእውነት የተፈጠረውን ነገር በጥቂቱም ሰምቼዋለሁ፣ ግን ከዛ በፊት የተፈጠረው ነገር ተፈጥሯል። በቃ ተፈጥሯል። የተፈጠረው ነገር ተፈጥሯል። ግን መጀመሪያ የሱ ጤና ይመለስና ነገሮችን ወደኋላ ወስጄ አጣራለሁ ነው ያልኩት። እዚህ ጋር በጣም ነው የተጎዳኸው። እዚህ ጋር አንተ ደህና ነኝ ትለኛለህ። ዶክተሮቹ እንዳሉኝ ከሆነ እስቲል እርግጠኛ አይደሉም። እጅህ እንደ በፊቱ ያገልግል አያገልግል ራሱ እርግጠኛ አይደሉም። ምን በቃ ቁስሉ እኮ እስኪድን ነው። ያን ያህል እኮ እንትን የለውም። ቁስሉ ሲድን ይመለሳል። እነሱ ያው ሌላ እንትን ስለሚሉ ነው። ማን እንዴት ነው መድኃኒቱን ምኑን እስቲ ያለበት? መድኃኒቱ ችግር የለው፣ ግን እነሱ ያሉት እኮ አሁን ይሄ ግራ ጎኑ ጥሩ አይመጣም፣ ክትትል ያስፈልገዋል፣ ዝም አትበሉት ብለዋል። ያው መሳሪያውማ ውስጡ የገባው ነገርማ ወጥቷል እኮ ወጥቶለታል። አዎ ጥይቱንማ ወጡለት እነሱ እኮ። ከዛ በኋላ ግን የተመታው ነርቮች ስሩም ሳይነካ አይቀርም። ያ ደም ስሩ ተነካ ማለት ደግሞ ይሄ እጁ የሚሰራም አይመስለኝም። ውሎ ሲያድር ምን እንደሚመጣም አላውቅም። ስለዚህ ገና ቼክአፕ ቀጥሮታል ነው? ገና ነው፣ ሁሉም ነገር ገና ነው፣ ይታያል። ለጊዜው ያው ህመም ማስታገሻ እንዲሆነው ብለው መድኃኒት ሰጥተውታል። እሱንማ እየወሰደ ነው፣ ግን ምንም አልተኛም። ውፍ ሲል ነው ያደረው፣ እንዲሁ ሲያቃስት። እኔ ወዴት ሄጄ ጮኻለሁ ታዲያ? ለማንስ እናገራለሁ ብለን እንዲህ አልነበረ።
ሞትም ቢሆን አጣሁት ልጄን አይደል? መከራዬን በልቼ አንዴ ጉሊቱን አንዴ ሰው ቤት ልብስ አሰው ቤት እንጀራ ጋግሬ ስቃይን በልቼ ሰው ይሆንልኛል ይደርስልኛል ብዬ ይጦረኛል ብዬ ነበር ያሳደግኩት። እንዲህ አይነትም ስራ ውስጥ ይገባል ብዬ አላቅም ነበር። ምን አይነት ስራ ውስጥ እንደገባም አላቅም። እኔ ምንድነው የምትሰራው ብል ካሜራ ነው የምሰራው ነው የሚለኝ። ካሜራ ያስገድላል ልጅ ያስመታል። ምን አጠፋ ብለው እስቲ ምን ሰራ ብለው ይሄንን ያደረጉበት? እኔ አላቅም ብቻ እግዚአብሔር ይመስገን። ማሚ እውነትሽን ነው። ከዚህ በፊት የሚሰራው ካሜራ መቅረጽ ላይ ሊሆን ይችላል፣ ወይም ደግሞ ከቪዲዮዎች ጋር የተገናኙ ነገሮች ሊሆን ይችላል። ነገር ግን አንዳንዴ ምን አለ መሰለሽ ማሚ፣ የምንሰራው ስራ በጣም ከባድ ነው። በጣም ከባድ ነው። ራሳችንን መስዋዕት አድርገን እየሰራን ያለው ስራ ነው። በጣም ከባድ እና በጣም ግዙፍ ከተባሉ ሰዎች ጋር ነው እየተጋጨን ያለ ነው። ምን ሆንን ብላችሁ ነው? በማያገባችሁ እየገባችሁ ነው። ታዲያ ይኸው መዘዝ መጣ። አይደለም ያለውን ነገር እናትህ ማወቅ አለባት። እየተፈጠረ ስላለው ነገር ስራ ነው። እንዲየሞትክ ነው ስራ የምትሰራ። የማይልሽ አሁን ቤተሰብ ማወቅ ያለባቸው ደረጃዎች አሉ። የማያውቀው ነገር አለ። ገና ለገና ለእሷ ደርሳለሁ ብሎ ነው አይደል? እንዲሆነው እንደ ድሮ የኔ ሰው ደጅ ጠርጌ እኖራለሁ። ስራ ነው በቃ። እኔ ስራዬን ነው የምሰራው። ስራውንም አንቺ ማወቅ አንቺም ሆንሽ ሌላ ሰው እንዲያውቅ አልፈልግም። በቃ ስለ ስራችን እኛ ብቻ ነው የምናውቀው። ይሄ ደህንነታችን ጉዳይ በቃ ስለ ስራው ወንጀል ውስጥ ትገባለህ ብያለሁ። ደጋግሜ ነግሬያለሁኝ እኮ። ከዚህ በፊት እናትህን አግኝቻታለሁ። እዚህ ስራ ላይ ስትገባ መጥቼ አናግሬያታለሁ። እዚህ ጋር የኔም ትልቅ ጥፋት አለ። ምክንያቱም እናትህን ከዚህ በፊት አግኝቼ በምነግራት ሰዓት ላይ የተፈጠረው ነገር አዎ እኔ ጋር መጥቶ ካሜራ ማንነት ነው የሚሰራው ነው ብዬ ነው ያስገባሁት። ውድ ቤተሰቦቻችን እንድታውቁ እንፈልገው። አዎ እውነት ነው። እዚህ ጋር እናት እኔ ላይ የምትቆጣኝ ነገር፣ እናት እየተናገረችው ያለው ነገር፣ እያንዳንዱ ነገር እውነት ነው። እያንዳንዱ ነገር ጥፋቱ የኔ ነው። የመጀመሪያ ላይ ወደ እኔ በሚመጣበት ሰዓት ላይ እንደ ካሜራማን አድርጌ ነበር ያስገባሁትኝ እኔ። ነገር ግን ለረጅም ጊዜ ካሜራማን ሰርቷል። ለረጅም ጊዜ ያለውን ኢንቫይሮንመንት ያውቃል። እያንዳንዱን ነገር በጣም ጎበዝ ነው። በጣም ፈጣን የሆነ ተማሪ ነው። እያንዳንዱን ነገር አውቆታል። ያ ነገር በሚሆንበት ሰዓት ላይ አንዳንድ ጊዜ የምንሰራቸው ስራዎች ታማኝ ሰዎች ይፈልጋሉ። የሚታመኑ ሰዎች መሆን አለባቸው። ለዛም ነበር ቢያንስ እኔ አሁን እኮ ግራ የገባኝና በጣም እየተናደድኩኝ ምንም ክሊር ያልሆነልኝ ነገር አንተን ያለህበት ነገር ላይ እድገት ሰጥቼ ክትትል እንድታረግ ነው የመደብኩክ። ይህም ማለት የምንሰራቸው ስራዎች ወይም ተጠርጣሪዎች ሲኖሩ ከርቀት የት ገቡ የት ወጡ በቃ አለቀ። እኔ አስቀምጬ ቁጭ አድርጌ አውርቻለሁ። እኔ አሁን እዚህ ጋር ለመፍረድ ምን ለማለት አለም ተቀምጠህ አውርተናል። ስራህ የሚሆነው ማገዝ አለብኝ ስትለኝ የሰጠው ስራ ምንድን ነው? ክትትሎችን አድርግ ካለው ከአንዱ ጓደኛዬ ጋር ከባልደረባ ጋር ከእሱ ጋር ሂድ። ሰዎች እዚህ ቦታ ላይ ናቸው ሲባሉ ሂዱና እዩ። ከሩቅ ሆናችሁ ማየት፣ ካልሆነ ደግሞ ከሚንቀሳቀሱበት ቦታ ከአንድ ቦታ ወደ አንድ ቦታ ሲንቀሳቀሱ ሪከርድ ማድረግ፣ ከሩቅ ሆኖ ቪዲዮ መውሰድ ነው። እንደዛ እንድትሰሩ ነው ያደረኩት። ነገር ግን እኔ ግልጽ ያልሆነልኝ ነገር አሁንም ቀስ ብለህ እንድታብራራልኝ የምፈልገው ነገር አንድ በአንድ በሰዓቱ የተፈጠረውን ነገር ማወቅ እፈልጋለሁ። አንተ ከሩቅ ሆነህ ቀረጽ፣ ከሩቅ ሆነህ ተከታተል ብዬህ መሳሪያ እስኪተኮስ ድረስ በጥይት እስክትመታ ድረስ ምንድን ነው የተፈጠረው? ምንድን ነው የሆነው? በቃ እኔ ማለት መጀመሪያም ነገር ያለው በቃ እሷ እንድታውቅ አልፈልግም። ሰው ወይ በቃ እሺ እሷን ዞር አድርጓትና እኛ ማውራት እንችላለን። በቃ እኔ ባውቀው ምን ችግር አለው? ቆይ እናትህ አይደለሁም? ከኔ ውጭ የምታማክረው ሰው አለ? የሚደርስልህ ሰው አለ? እኔ መጀመሪያም ነገር ያለው በቃ አሁን አንተም ስራውን እኮ ስትሰራ ለምሳሌ ፋሚሊ ያውቃል አይደል? ብዙ ነገሮችን እያንዳንዱ ነገር ያውቃሉ። እሺ አምኜበት ነው የገባሁት። እሺ እኔ ደግሞ እንደዚህ አይነት ነገሮችን እሷ እንድታውቅ ምናምን አልፈልግም። ሰው እኔ አይደለም መጀመሪያም እኔ አስረድቻለሁ ነገር ያለው ሰው እኔ እናንተ ብቻ ከኦዲየንሱ ጋር ማውራት እንችላለን። በቃ ለኦዲየንሱ የሚያስፈልገው ነገር እናውራለን። አንድ ነገር ግን እንድታውቅ እፈልጋለሁ።
እኔ ለእናትህ መጥቼ አናግሬ ለእናትህ ቃል የገባውላት ነገር አንተ ካሜራማን እንደሆንክ ቪዲዮ እንደምቀርጽ እንጂ ሄደ ፊት ለፊት እንድትጋፈጥ አላረኩህም። እሱን ደግሞ እናትህም እንድታቅ ፈልጋለሁ። አሁን ለእኔ 18 ዓመት ምናምን ያለፈኝ ሰው ነኝ። ገብቷል። የራሴን ፍላጎት በራሴ መወሰን እንትን አለ። ፈቅጄ ፈልጌ ነው ይሄንን ስራ የምሰራው፣ በቃ ደስ ብሎኝ። ስለዚህ እሷ ደግሞ እንደዚህ አይነት ነገሮችን ሰምታ ምናምን እንትን እንድትል ስለማልፈልግ ሰው አይደለም። አሁን እኔ ብሰማው የሚፈጠር ሞተህ ቢሆን እኮ ከነ ምናምን ደም ከልቦ ነው ቀረ ማለት ነው። ማን ምን እንዳደረገ እንኳን ሳላቅ አይደል? ምን አደረገ እንኳን ብትለኝ የማውቀው ነገር የለም። መስማቴ ምን ችግር አለው? በቃ የማይሆን ነው። ለአንቺ ምንም የሚጠቅምሽ ነገር የለም። ከድሮም ጀምሮ እንዲሁ መቆጣት ነው ስራ። እዚህ ጋር አሁን እንግባባና እናትህም ብትሰማ ባትሰማ እዚህ ጋር ምንም የሚፈጠር ነገር የለም። አሁን ላይ ከዚህም በኋላ ራሴ የምወስናቸው ውሳኔዎች ይኖራሉ። ስለዚህ እያንዳንዱ ነገር እናትህም ትሰማለች፣ ምን እየተፈጠረ እንደነበር ምን እየሆነ ነበር። ምክንያቱም እኔ እዚህ ጋር በከለክላት መልሳ እዚህ ሚዲያ ላይ መስማቱ አይቀርም። እኔ ቢያንስ እሱ ይሻላል የሚተው ነው። ምንም እንትን የሚለን ነገር የለም። እኔ እወጣላችኋለሁ፣ አውሩ፣ ችግር የለውም። ድሮም እኔን መቆጣት እናትህንም አታስከፋት። አሁን መከፋት ማስከፋት እኮ አይደለም። በቃ እንዴ ለደህንነት እኔ አሁን ለእኔ ደህንነት አይደለም ማስበው። በቃ ሚስጥሮችን ባወቀች ቁጥር ለእሷም የከፋ ነው የሚሆነው። ይህን ደግሞ በደንብ ታውቃለህ። ስለዚህ ቤተሰቦቻችንን ደግሞ መጠበቅ አለብን፣ እኛው ነው የምንጠብቀው። ስለዚህ ከዛ አንጻር እሷ ሚስጥሮቹን ይሄ ያለውን ነገር ማወቅ የለባትም። አለቅ ሚዲያውንም ደግሞ አታይም። ስለዚህ እንግባባና እናንተ እንደምንግባባው ማሚዬ ምን እናደርጋለን መሰለሽ፣ ትንሽ ከሱ ጋር ለሆነ 5 ደቂቃ ነው። ግን እኔ ሁሉን ነገር አውጣልኝ ነግሬሃለሁ። ሁሉን ነገር በአንተ ነው ኃላፊነቱን የጣልኩት። ልጄ አንድ ነገር ቢሆን ከአንተ ራስ አልወርድም ነግሬሃለሁ። እኔ ችግር የለውም። ነገር አልፈለኩኝ። እውነቴን ነው የምነግርህ። ለእናትህ ቃል የገባሁትኝ በሰዓቱ አንተ እኔ ጋር መተህ ስትሰራ ከእሷ ጋር ስነጋገር ለእናትህ ቃል የገባሁትኝ አንድና አንድ ነገር ነው። ቃል የገባሁትም በካሜራማንነት እንደምትሰራ ከሚዲያ ጋር የተገናኙ ነገሮችን እንድታግዘኝ ነው። አንተ ከዚህ በላይ መስራት እችላለሁ፣ ከዚህ በላይ ማድረግ እችላለሁ፣ እድገት ያስፈልገኛል ስላልክ ከዚሁ ከካሜራ ሙያ ጋር ሳትላቀቅ ክትትሎችን በካሜራ ቀርጸ በቪዲዮ እንድታስቀምጥ ነው ትእዛዝ የሰጠው። ምንድን ነው በሰዓቱ የተፈጠረው? ለምንድን ነው አንተ መሳሪያ ሊተኮስብህ የቻልከው? እንዴት ነው መሳሪያ ፊት ልትቆም የቻልከው? በቃ ማለት ሰውየው አንተንም ልውልንም ሊገላችሁ ምናምን ነገር እንትን እያለ እንደሆነ ታውቃለህ። ያለ የደጀኔን ጉዳይ ሁላችንም ነው የምናውቀው። በቃ ያው ማለት በሰዓቱ ስልክ ተደውሎልኝ የወጣው ማለት ከኛ አባል አንዱ ደወለልኝ። ደጀኔ ምናምን ነገር ታይቷል ምናምን እዚህ አካባቢ አለኝ። ሰው በመጀመሪያ ቆይ ደጀኔ ታይቷል የምትለኝ ደጀኔ እንደታገተ ነው የማውቀው ነው። አንተ የምታውቀው ደጀኔ እንደታገተ በማን እጅ እንዳለ እንደማይታወቅ ነው የምታውቀው። ለእኔም እኮ ግራ እኮ የገባኝ እኮ እሱ ነው። በቃ ማለት ታግቷል እንደታገተ ምናምን ነው የምናውቀው። ታግቷል ተብሎ ግን እዛ ቦታ ላይ እንዴት ሊገኝ እንዴት ሊታይ ቻለ? እንዴትስ በግልጽ ሊንቀሳቀስ ቻለ? በቃ ብቻ ታይቷል ምናምን ነገር ተብሎ ኢንፎርሜሽን ደረሰን። እንደምን እኔ እዛ ቀን ደጀኔ መሆኑን ምን ያደርግ እኔ ይቅርታ አድርግልኝ። ደጀኔ ከዚህ በፊት የነበረውን ቪዲዮ አንተ ነው አጣርተህ የሰጠኝ። ሴኩሪቲ ካሜራዎች ላይ የነበሩትን ነገሮች ሲታገት የሚያሳየው ምስል የእውነት ደጀኔ እዛ ቦታ ላይ ታይቶ ነበር በሚደወል ሰዓት ላይ? እሱን ለማጣራት እኮ ነው የወጣሁትኝ። ሲጀመር እኔ ኤዲቲንግ ሰርቼ ማታ ምሽቼ ነበረ። እንደውም ቀጣይ የሚቀርቡትን ፕሮግራሞች ኤዲቲንግ ሰርቼ 4 ሰዓት ምናምን ወደ ቤት ራሱ የገባሁትኝ። ከዛ አጋጣሚ ፍቅረኛ የመቤት ነበረች የዛ ቀን። በቃ ከእሷ ጋር እራት ምናምን በላን። ከዛ ከእሷ ጋር እያወራ ምናምን እያለ ወደ 5 ሰዓት አካባቢ ስልክ ተደወለ። ደጀኔ እዛ አካባቢ ታይቷል ምናምን ነገር ተብሏል ተባልኩኝ። እኔ አላየሁትም። ስለዚህ የግድ ግን ማጣራትም ነበረብኝ። መረጃ ደግሞ አይናቅም። ገብቶሃል? ድንገታውን እዚህ ሁኝ የቤት ውሸት ነው እሱ ታግቷል ብዬ ተቀምጬ ቢሆንስ አመለጠ ማለት ነበር ከእጃችን። በቃ እሱን ለማጣራት ሄድን። እሱን ለማጣራት ስትሄዱ እኔ የት ነበርኩኝ በሰዓቱ? ለምንድን ነው እኔ ጋር ያልተደወለው? ለምንድን ነው እኔ ያልተጠበቅኩትኝ? እንዴት ነው ያለ እኔ እንደዚህ ሚሽኖች ሊሰሩ የሚችሉት? ማለት እርግጠኛ መሆን ነበረብኝ። አንደኛ እሱ መሆን አለመሆኑን። ታግቷልም ተብሏል፣ አየነውም ተባልኩኝ።
ስለዚህ እርግጠኛ ሆኜ እደውልልሃለሁ ብዬ ነው። እርግጥ ሌሎችም እኮ ልጆች እኮ ነበሩ፣ ግን በቃ እኔና እሱ ገብተን አንዴ እስክናጣራ ብለን ነው እንጂ እነሱ መኪና ውስጥ እየጠበቁን ነበረ። ሌሎች ልጆችም ይዘን ሄድ ነው፣ ግን በቃ እርግጠኛ ስንሆን እናሳውቀዋለን ብለን ጀስተኛ ለማየት እንጂ እሱ መሆን አለመሆኑ ምንም አይነት እርምጃ ለመውሰድ አልገባንም። ግን በቃ በሰዓቱ በቃ ማለት በምን እንዳወቁ አላውቅም። ተከታተልናቸው። የሆነ ሳምሶናይት ቦርሳ ነገር ይዟል። ያው እርግጠኛ ባልሆንም ምናልባት ላፕቶፕ እና ዶክመንቶች ይኖሩታል ብዬ አስባለሁ። ሶ ተከታተል ነው በቻልነው አቅም። የሆነ ቦታ ላይ ገባ፣ የሆነ ቤቶች ውስጥ። ከዛ በቃ እስኪ ራቅም ብለን ቢሆን እንየው ብለን ነበር እኛ የተከተልነው። ክለብ ነገር ነው፣ ያን ያህልም ሰው የለውም ቤቱ። በቃ ከዛ እስኪ የያዘውንም ነገር አንደኛ ማወቅ ፈለግን። ኮፍያ ማለት ደጀኔ መሆኑን ከሩቅም ልናጣራ አልቻልም። ኮፍያ አድርጓል፣ ማስክ አድርጓል፣ የሆነ ካቦርት አድርጓል፣ እንደ መሸፋፈንም ብሏል። ስለዚህ እሱም ሊሆን ይችላል የሚል ሀሳብ አደረብን። ስለተሸፋፈን ራሱን ለመደበቅ ከነሱ አስቦ ነው በሚል ማለት ነው። በቃ ከዛ ተከታተልናቸው። እዛ ገቡ። 2 ናቸው በሰዓቱ አብረው የነበሩት። ከዛ እኛም 2 ሆነን እዛ ክለብ ገባን። ግን ስንገባ የተፈጠረው ነገር ሌላ ነው። በቃ ማለት እኛ ያሰብነው ቀድመናቸዋል ነው፣ ግን እኛ እየተከታተልናቸው ሳይሆን ለካ ሆን ብለው ወደ ወጥመዳቸው ነበር ያስገቡት። ልክ እንደገባን እንዳዩን ወዲያው መሳሪያ መዘዙብን። 2 ሳይሆኑ ከ2 በላይ ሰዎች ነበሩ እዛ ውስጥ፣ ሌሎች ሰዎችም ነበሩ። ለካ እነሱ ቅድሚያ አቅደው ነበረ። በቃ ከዛ ልክ መሳሪያ ሲወጡ አብሮኝ የነበረው ጋርድ መሳሪያውን እንትን ለማስጣል በሚሞክር ሰዓት ተተኮሰ። ያኔ ነው የተመታው። እዛ በቃ የተኩስ ድምፅ ሲሰሙ ነው መሰል ውጭ የነበሩት አጋሮቻችን መጡ። ከዛ ቤት ያመልጡ ቤት አናውቅም። በቃ እኔ እጄን ተመትቼም ስለነበር ትንሽ በቃ ማለት ቤት ይለፉ ቤትም ግራ ነው የገባን። ማንንም ሰው ሊያገኙ አልቻሉም። ቤት እንዳመለጡም አናውቅም ይመስለኛል። ምናልባት የእኛ ሰዎች በፊት በር ነበር የመጡት፣ የኋላ በር ይኖሩ ይሆናል እንግዲህ አላውቅም። ይሄ ነው እንግዲህ ያው በሰዓቱ ምን ማለት ነው? ቆይ እስቲ እንዴት ነው? ተከታተል፣ ቪዲዮ ቅረጽ፣ ክትትሎችን ብቻ ስራ ያልኩህ ልጅ እንዴት ነው እንደዚህ ተደራጅታችሁ ደጀኔን ለመያዝ የምትሞክሩት? ምን ማለት ነው ይሄ? እኛ ለመያዝ አይደለም የሞከርነው። ለመያዝ ለምን ገባችሁ? ለምን ክለቡ ላይ ገባችሁ? ተከታተልነው እኮ ነው። ውስጥ ማንን ሊያገኝ እንደሚችል ለማየት ነው። ውስጥ ከማጋ ኮንታክት ሊኖር እንደሚችል እኮ ለማየት እየተከታተልን ብያችኋለሁ አላልኩኝም? ከዚህ በፊት ምንድን ነው ያልኳችሁ? አንድ ቦታ የሚሄዱ ከሆነ ሎኬሽኑን ብቻ ያዙ እንጂ እንዳትገቡ ብያለሁ አላልኩም? ብልሃል። በቃ ግን ለማየት ስላሰብ ነው። አንደኛ እሷ ይሁን አይሁንም ማጣራት ነበረብን። በቃ እሱ መሆን አለመሆኑ በደንብ ካልቀረብ ነው ልናየው አንችልም። በቃ ያንን ነገር ለማወቅ ነው የገባ ነው እንጂ እሱ ማታ ብለን በቃ ምን እናድርግ ነው። ስለዚህ በምትገቡበት ሰዓት ላይ ወጥመዱ ላይ ወደቃችሁላቸው ማለት ነው። የእውነት እንዳልከኝ ከሆነ ሌላኛው ሰው ቀድሞ መሳሪያውን ባይዝ ኖሮ ሁለታችሁንም እዛው ጥጥ ሊያደርጓችሁ እንደነበር ታውቃለህ። ሞታችኋል ማለት እኮ ነው። በቃ ሞታችኋል። ቀጥ ብላችሁ ወጥመድ ውስጥ ነው የገባችሁት። እንዴት ነው ይሄ መረጃ እናንተ ጋር ሊደርስ የቻለው? እንዴት ነው? ምን ያህል ብታምኑት ነው ይሄን መረጃ አምናችሁት ሄዳችሁ እዚህ ወጥመድ ውስጥ ልገቡ ይቻላችሁት? መረጃውማ ከታማኝ ምንጭ ነው እኮ የደረሰው። እውነተኛ መረጃ ነበር። መረጃውን የሚያቀርብልን ሰው ነው። ምን ያህል እርግጠኛ ነው? በእሱማ እርግጠኛ ነኝ እኮ። አሁን ያው እዚህ ካሜራ ፊት ስለማልናገር ነው። ያው ከአንተ ጋር እናወራዋለን። እሱ ችግር የለም። የሰውየውን ማንነት መግለጽ ካለብኝ ከአንተ ጋር እናወራለን። ግን ታማኝ ምንጭ ነው እሱ። ከዚህ በፊትም ብዙ መረጃዎችን የሚሰጠን ሰው ነው። በዘኪ በኩል የመጣ መረጃ ነው። ታማኝ ምንጭ እኮ ነው። ከዚህ በፊትም ብዙ ነገሮች ከበሱ ጋር ምንም የተሳሳተ መረጃ መጥቶ አያውቅም እኮ። እኛም እኮ አሁን በቃ እርግጠኛ ስለሆንን እኮ ነው። እኔ አሁን እዚህ ጋር እንድታውቅ የምፈልገው ነገር በዘኪ ጋር የመጣ መረጃ ተሳስቶ አያውቅም እስካሁን ድረስ። እንግዲህ አሁን እኔም እኮ ግራ እኮ ማለት እንዴት ሊያውቁ ቻሉ ነው? እኛስ እንደምንመጣ መጀመሪያ ለምን እንዴት ተዘጋጅተው ጠበቁ? እኔም እኮ ምንም እኮ ያልተዋጠልኝ እኮ ነገር እኮ እሱ ነው። በቃ ቀድሞ እኮ አውቀዋል እኮ ማለት እኮ ነው። በቃ እኛ እዛ እየሄድን እዛ እነሱን እየተከታተልን እንደሆን ቀድሞ አውቀዋል።
ምክንያቱም ሁለቱ ነው ስንከተላቸው የነበሩ ሰዎች ክለብ ውስጥ ስንገባ ከዛ በላይ ሰዎች ነው የነበሩት። የማለት ያው መጀመሪያው ወይ እንግዲህ ኮንታክቱ መረጃውን ያደረሰኝ ሰው ምናልባት እንግዲህ እሱ ጋር ክፍተት ከነበረ አላውቅም። ምክንያቱም እኔ ጋር ምንም አይነት ክፍተት የለም። እዚሁ ቤቴ ነው የሰማሁት። ማንም ሊሰማ አይችልም እኔ ጋር። መረጃው በሚሰጥ ሰዓት ላይ ከማን ጋር ነበር ካንተ? እዚሁ ከፍቅረኛ ጋር ነበር። በቃ እራት ምናምን በላን። ከዛ ከእሷ ጋር እያወራ ምናምን ነገር ነበር። ከዛ ተደውሎ ተነገረኝ። ቀልብሴ ምናምን ለባብሼ ሄድኩ። እሷም ቢሆን ምንም ስለሰራው ይሄን ያህል ምንም የምታውቀው ነገር የላትም። ስለ ሁኔታው ምንም አታውቅም። እሷ ምንም አታውቅም ማለት ምን እንደምትሰራ አታውቅም? ከኔ ጋር እንደምትሰራ አታውቅም? ከአንተ ጋር እንደምሰራ ታውቃለች። ይሄን ያህል ዲቴል እያንዳንዱን ነገር አሁን ስለዚህ ማህበረሰብ ምናምን ያን ያህል ምንም የምታውቀው ነገር የለም። በቃ የሆነ አደገኛ ስራዎች እንደምንሰራ የምንከታተላቸው ሰዎች ምናምን ይሄ ወንጀለኞች እንደምናጋልጥ ምናምን ነው የምታውቀው። ግን ይሄንንም መረጃ እንትን ሲለኝ መኝታ ቤት ሆኜ ነው የተደወለልኝ። እሷ እዛው ነች። እዛው ሆና እኔ ወደ ሳሎን መጥቼ ነው ሊያወራው። ድምፄን ሁሉ ቀንሼ ነው የማወራው። ስልክ ሁሉ ሳወራ እሷ አጠገብም ማንም አጠገብ አላወራም ስልክ ራሱ። እኔ ጋር ምንም አይነት ክፍተት እንዳልፈጠርኩ እርግጠኛ ነኝ። ምናልባት ግን መረጃውን ያደረሰኝ ሰው ጋር ክፍተቶች ካሉ እንግዲህ እቺ ካልከኝ ፍቅረኛህ ጋር ምን ያህል ጊዜ ነበር የቆያችሁት? 4 ወር ነው ያህል። 4 ወር ሆናችኋል። ትንሽ እኔ ግልጽ ያልሆነልኝ ነገር እኔ አንተን 100% ነው ማምነህ። ለእኔ ህይወትህን አሳልፈ ለመስጠት የተዘጋጀ ሰው እንደሆነ አውቃለሁ። ከእኔ ጋር ከ2 ዓመት በላይ አሳልፈናል። ብዙ ነገሮችን አሳልፈናል። ብዙ ነገሮች ተፈጥሯል። 2 ዓመቱን ስናሳልፍ በጣም በጥንቃቄ ነበር ስራዎችን ስንሰራ ነበር። አሁን ላይ ግን ምን እንደሆነ በማናውቀው ሁኔታ በመሳሪያ ተመተህ ቀምጠሃል። ያ ሁሉ ነገር እንዳለ ሆኖ እኔ በተቻለ መጠን ለደህንነታችሁ ሲባል መደረግ ያለበትን ነገር እያደረኩኝ ነው የሚገኘው። ኢቭን እናንተ የምትቀርቧቸው ሰዎች ሁሉ እንዲጣራ ያደርጋሉ። በዛ በኩል አንዳንድ ነገሮችንም ድጋሚ ቼክ አድርጌ ነበር። ነገር ግን ምንም አይነት ክፍተት አላገኘሁኝም። አንዳንድ ከሚያጠራጥሩ ነገሮች ውጪ። እንደው እስቲ ምን ያህል ታምናታለህ ፍቅረኛህን? እኔ 100% ነው ማምናት። በጣም አሪፍ ልጅ ናት። በጣም ጥሩ ልጅ ናት። ኢቭን ትደግፈኛለች ስራው ላይ ሁሉ ምናምን ነገር በቃ እኔ አምናታለሁ። ኧረ እኔ እሷን ጭራሽ አልጠረጠራትም። ከዛ ውጪ ማንም ቤቴ ሁሉ የሚመጣ እኮ የለም። ከስንት አንዴ ነው አንተ ራሱ እኮ የምትመጣው። ከስንት አንዴ በአመት 2 ቀን እንኳን እኮ አይሆንም እኮ አንተም የምትመጣው። ከዛች በቃ እሷ ነች። እማዬም ከስንት አንዴ ነው የምትመጣው። ሌላ ማንም ሁሉ አይመጣም እኮ ቤታችን። እንደውስ ያው አንተ የስራው ባህሪ ስለምታውቀው ይሄን ያህል እንትን ይልሃል ማለት አልችልም። ግን 3 ወር 4 ወር ነው በጣም 4 ወር ማለት በጣም አጭር ጊዜ ነው። የሚያጠራጥር ምንም የሚል ነገር ምንም ያየህባት ነገር የለም? እንደው እስቲ ስለሷ ቤተሰቦች ነው የምታውቀው ነገር አለ? ያው በቃ ቤተሰቦቿ አርፈዋል። ሁለቱም እናትም አባቷም ከእህቷ ጋር ነው የምትኖረው። አንድ እህት አለቻት። እሷን ነው የማውቀው። እንዴት ነው ትግባባላችሁ? ትመጣለች እህትየዋ? ያለው ነገር እንዴት ነው? አንዳንድ የሚያጠራጥሩ ነገሮች እንትን እያልኩኝ እኮ ሁለቱ ከቤተሰቦቿ በምን እንደሞቱ የተነገረ ምናምን የምታውቀው ነገር አለ? የነገረች ያው ታሞ ነው ያለችኝ። በቃ ሌላ የለም። በህመም ምክንያት የዛን ጊዜ እዚህ ቤት አድራ ነበር ብላኝ ነበርና እንደው እስቲ ያለውን ነገር ያው ግልጽ ሆነ እንድታወራኝ ያክል እንደው በሳምንት ምን ያህል ጊዜ ታድራለች እዚህ ያለው ነገር እስቲ አውራኝ። ከመጀመሩ ነው ማደር የጀመረችው የሚለውንም በደንብ ማወቅ እፈልጋለሁ። እና ደግሞ አሁን ላይ ያላችሁት የፍቅር ጊዜ ምን ይመስላል የሚለውንም ነገር እስቲ ያለውን ነገር በዝርዝር እንድታወራኝ እፈልጋለሁ። በቃ ያው ፍቅር ከጀመረም ጊዜ በኋላ ታድራለች እየመጣች አንዳንዴ ምናልባት በሳምንት 3ቴም 4ቴም አንዳንዴ ሳምንቱ ሙሉም ትኖራለች። ያው ሙስት 4 ወር ካልከኝ እንደው እስቲ ይሄን ያህል ወር ብለህ እስቲ ጊዜውን ንገረኝ። ምኑን ይሄን ማለት ይሄን እዚህ ቤት ማደር የጀመረችበትን? በቃ ፍቅር ከጀመርን ጀምሮ በፍቅር አሁን 4 ወራችን ነው። ስለዚህ ያው ወደ 4 ወር አካባቢ አድራለች ማለት ነው። እንግዲህ ያው ሁሌ ባታድርም ቀን በቀን እህቷም ጋር አብረው ስለሚኖሩ ብቻ ታድራለች። ብዙ ጊዜ ቀንም ትመጣለች፣ ቀንም ትመጣለች። ያው ቁልፍም ስላላት እኔ በሌለውበትም ጊዜ ቢሆን ትመጣለች። እኔ ስራ ሳድርም እየመጣች የምታድርበት ጊዜ አለ።
ስራ ምናምን ስለሚመሽባት አንዳንዴ እዚህ ትመጣለች። ያው ትራንስፖርት ምናምን እዚህ ስለሚመች እኔ ሰፈር ወደዚህ ትመጣለች። እስቲ አሁን ላይ ያላችሁ የፍቅር ግንኙነታችሁን እስቲ ትንሽም ቢሆን አውራኝ። ምን ላይ ናችሁ ያላችሁት? ያው ጥሩ ላይ ነን እንግዲህ ጸብ የለም ምናምን በቃ ማለት ስራዬን ደግፋኝ ነው የምትኖረው። ስለ ስራዬም ዲቴል አትጠይቀኝ ምንም ነገር በቃ ተሳካላችሁ የሄዳችሁበት ምናምን ነው እንጂ ከዛ ውጪ ስለ ስራዬም የሄዳችሁበት ተሳካላችሁ ማለት ያው ሰዎችን እንከታተላለን፣ ወንጀለኞችን እናጋለጣለን ምናምን ስላት ተሳካላችሁ ወይ ወንጀለኞቹ ተያዙ ወይ ምናምን አይነት ጥያቄዎች ነው የምልህ። በቃ ያን ነው እንጂ የምጠይቀኝ ይሄን ያህል እነማን ናቸው ምን አይነት ሰው ምናምን እኔም አልነግራትም። አስቀድሜም ነግሬያታለሁ ይሄንን ነገር እንደማልነግራት ምናምን ነገር ግን እሷም አትጠይቅም ይሄን ነገር ስለምታ ብቻ የሆነ በቃ ተሳካላችሁ አልተሳካላችሁም ወይ በቃ አልተያዙም ምናምንም ስላት በቃ ይዞ ቀጣይ የሚያዛችሁ አይቀርም ምናምን በቃ ታበረታታኛለች ምናምን እንጂ በቃ ሌላ የለም። ተስማምተን ተፋቅረን ነው የምንኖረው። እናትህ በዚህ ነገር ምን ያህል ደስተኛ ነች በፍቅረኛ ካሁን ባለህበት ጉዳይ? እንዴ በጣም ነው የምትወዳት፣ በጣም ነው የምትንከባከባት። በቃ ማለት የእናትና የልጅ ነው የሚመስለው ግንኙነታቸው። እኔን ሁሉ አሁን ማሳሰብ እኔን ሁሉ ረስታኛለች። እሷን ነው ከኔ በላይ ሁሉ አስበልጣ የምትወዱ። የሆነ ነገር ሁሉ ስል በቃ ረፍ እሷ ልክ ናት እሷ የምትልን ስማ ምናምን ነው የምትለኝ። በጣም ተስማምተው ነው የሚኖሩት። ደስ የሚል ግንኙነት ላይ ናቸው ያሉት ማለት ነው። አዎ በደንብ እንግዲህ ቤተሰቦቻችን የእውነት የተፈጠረው ነገር በጣም ያሳዝናል። እንደዚህ ይሆናል ብዬ አልጠበቅኩኝም እውነቱን ለመናገር። በአሁኑ ሰዓት ላይ በጣም የምወደው በጣም የማከብረው ጓደኛዬ ነው በጥይት ተመቶ እጁ እንደዚህ ሆኖ አጠገቤ ላይ የሚገኘው። ነገር ግን ይህን ስናገር ደግሞ ብዙ ግራ የሚያጋቡ ነገሮች አሉ። ብዙ ግራ የሚያጋቡ ነገሮች እየተፈጠሩ ነው። ምን አልከኝ? ወደ ቤተሰቦቻችን ይቅርታ፣ ትንሽ ከኋላ ምልክት እየተሰጠኝ ነው ያለው። ምን እንደሆነ አልገባኝም፣ ግን ካሜራውን እንዳቋርጥ እየተነገረኝ ነው ያለው። አንድ ጊዜ ካሜራውን አቋርጣለሁ ሲሪየስ የሆነ ነገር ስለሆነ፣ ወይ ከካሜራማኑ ጋር ወተን ውጪ ያለውን ነገር እንትን የምንል ይሆናል። እዚሁ ላይ አብራችሁን ቆዩ 1 ደቂቃ። ናይስ። ነገሮች ስላላማሯቸው የኔ መርማሪዎች እዚህ ቤት ላይ እንደገቡ ስራዎችን ሲሰሩ ነበር የነበረው። እሱ ብቻ አይደለም፣ በዋነኝነት እያደረጉ የነበረው የፍቅረኛው ነገር ምንም አልጣመንም፣ ግልጽ አልሆነልንም። እውነቱን ለመናገር ከሆነ ብዙ ጊዜ እቺ ፍቅረኛ የተባለችውን ሴት ለማግኘት ሞክሬ አልተሳካልኝም። ያ ነገር በውስጤ ከነከነኝ ነበር። ምክንያቱም በጣም የምወደው የማከብረው ጓደኛዬ ፍቅረኛ አለኝ ሲል ማነች ምንድነች የሚለው ነገር ማወቅ ስለፈለኩኝ ለተረጋጋሚ ጊዜ እኔ ላገኛት ስል ፈቃደኛ አልሆነችልኝ። ያ ነገር ውስጤ እየሰረሰረኝ ነበር የነበረው፣ ውስጤ እየተሰማኝ ነበር የነበረው። አሁን ላይ ግን ያገኘነው ነገር በጣም የሚያስደነግጥና ሾክ የሚያደርግ ነገር። ቤት ውስጥ የድምፅ መቅጃ ተገኝቷል። አዎ ይሄ ቤት ዋየር ተደርጓል ነው የሚባለው በሌላኛው አማርኛ። የድምፅ መቅጃ ተገኝቷል። በጣም በሚገርማችሁ ሁኔታ እስካሁን እዛ ቤት ላይ ተቀምጬ ያወራሁት ነገር ሁሉ ሪከርድ ተደርጓል። 24 ሰዓት ሪከርድ እንዲደረግ የተደረገ የድምፅ መቅጃ ነው ያገኘሁት። ለ24 ሰዓት እዛ ቤት ውስጥ እኔ እዛ ቤት ውስጥ ተቀምጬ ቤት ውስጥ ደግሞ የተደበቀ የራሱን የቻለ የድምፅ መቅጃ ተገኝቷል። አዎ እንዴት? ይህን ያደረገው ማን ነው? ምንድን ነው? አንድና አንድ ነገር ነው ያደረኩት ወዲያውኑ። አሁን አቋርጬ የነበረውም ለዛ ነው። ሚስት ጋር ፍቅረኛ ጋር ተደውላ እንድትመጣ እያደረኩ ነው ያለሁት። እኔ እዚህ ቤት እንዳለው አታውቅም። እዚህ ቤት እንድትመጣ አድርጌያለሁ። ከሶስቱ ሌላ እዚህ ቤት ላይ የሚኖር ሰው የለም። የድምፅ መቅጃው ደግሞ በየ24 ሰዓቱ አፕዴት መደረግ ይፈልጋል። ያንን ሊያደርግ የሚችለው ደግሞ አንድና አንድ ሰው ነው። እናት ራሱ በሳምንት አንዴ ነው እዚህ ቤት ልትመጣ የምትችለው። እቺ ሴት ግን ለ4 ወር እዚህ ቤት ስትመጣ ነበር ማለት ለ4 ወር ይሄ ልጅ ስልክ ሲያወራ ምን ሲል እያንዳንዱ ነገር ሪከርድ ተደርጓል ማለት ነው። እዚሁ እጃችን ላይ ውስጣችን ገብቷል ማለት ነው።
ማን ነው ምንድን ነው? እሷም ላትሆን ትችላለች፣ እርግጠኛ አይደለሁም። ነገር ግን እሷ ስትመጣ ደግሞ የምናደርጋቸው ነገሮች ይኖራሉ። ትምጣ። ከመጣሽ በኋላ ያለውን ነገር የምናየው ይሆናል። አብራችሁን ቆዩ። እዚሁ ነው የምጠብቃት። የትም ንቅንቅ አልልም። አብራችሁን ቆዩ።